እኔ ስንዝር ስቀርበው እሱ ጥፍ አድርጎ የሚቀርበኝ ምን ያህል ቢወደን ነው አላህ Subhanahu Wa Ta'ala እኔ እርምጃ ያክል ስቀርበው እሱ በፍጥነት የሚመጣኝ ወይም ደግሞ እኔ ቀስ ይያልኩ ሲሄድ እሱ በፍጥነት ወደ የሚቀርበው ምን ያህል ቢወደን ምን ያህል ባያፈቅረን ነው የዋልላችሁን ውለታ ብታውቁት ያኒ አመስግናችሁ ቆጥራችሁ የምትጨርሱት አይደለም ይላል አላህ Subhanahu Wa Ta'ala ይህ ከመሆኑ ጋር ግን አላህ ከኛ ትንሽ ነው የምንፈልገው ማን ነው ጥያቄ የሚፈልገው ነገር ያለውና የምሰጠው ሰው ይላል አላህ Subhanahu Wa Ta'ala ያኒ ብዙ ጉዳዮች አሉን በሐያታችን ብዙ የምንፈልጋቸው ነገሮች አሉ ብዙ የጎደሉብን ነገሮች አሉ ከአላህ ሙህታጅ ምን ሆንባቸው አላህ እንጂ የማይፈቷቸው ብዙ ችግሮች አሉን ኢዘን በዚህ ሰዓት ላይ ቆመን አላህን መጠየቅ አይገባንም هل من مستغفر فأغفر له ما أنه استغفار የሚያደርግ ወንጀሉ በስቶበት ወንጀሉ አጨናንቆት ወንጀሉን ቅልፍ ነስቶት ረብሾት ይህንን ትልቅ ፈጣሪ መወንጀሉ ተሰምቶት استغفارን ምህረትን የሚፈልግ ሰው ማን ነው ምህረቱን የሚሰጠው ይላል አላህ Subhanahu Wa Ta'ala هل من داء فعجبه ማን ነው ጥሪ የሚያደርግ ሰው ማን ነው እኔን የሚጣራ يعني ጥሪውን ምላሽ የሚሰጥለት ሰው ይያለ ይገልጻል አላህ Subhanahu Wa Ta'ala ይሄ የሚደጋገመው በየለሊቱ ይሄ ድርጊት ይካሄዳል ይላል ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው አንድን ስራ ሰርቶ በ10 ጥፍ ይከፈለዋል ሰይአ ቢሰይአ ወንጀል ከሰራ ግን በአንድ ወንጀል ብቻ ነው የሚጻፍበት ይሄንን ያመለክተን ውዴታ ነው መሆን የነበረበት ሰውየው አንድ ሰው የአላህ Subhanahu Wa Ta'ala ትእዛዝ ሲፈጽም መጻፍ የነበረበት አንድ ነበር ማድረግ ያለበትን ግዴታ ስለተወጣ ነገር ግን አላህ ከውዴታው አንድን ስራ ስንሰራ 10 በ10 ጥፍ ይጻፋል እንደ ስራው ደረጃና ትልቅነት ደግሞ እስከ 700 ድረስ ሊያድግ እንደሚችል በተለያዩ ሐዲሶች ላይ ተገልጿል ያኒ ዑለማው الاسلام ምን ይላሉ ምንም አይደንቅም ይላሉ ባሪያ የጌታውን ውዴታ ለማግኘት ብሎ ጌታው ጋር ለመወደድ ቢቀርብና የተለያዩ ሙከራዎችን ቢያደርግ የሚገርም አይደለም ባሪያ ነውና ደካማ ነውና ፈላጊ ነውና የሆነ ነገር ለማግኘት ይጥራል ነገር ግን የሚገርመውና የሚያስደንቀው ያኒ ገኒይ ሆኖ ጌታ መሊኩ ወይም ደግሞ ጌታው ምንም የማይፈልገው የሆነው አካል ወደ ባሪያው ሲወደድ የባሪያውን ውዴታ ለማግኘት ሲጥር የሚገርመው ይህ ነው ይላሉ ተውዱ ኒዕመተላሂ لا تحصوها إلى الله የዋልላችሁን ውለታ ብታውቁት ያኒ አመስግናችሁ ቆጥራችሁ የምትጨርሱት አይደለም ይላል አላህ Subhanahu Wa Ta'ala ይህ ከመሆኑ ጋር ግን አላህ ከኛ ትንሽ ነው የምንፈልገው አልহামዱሊላህ ስትል አንተ ያ አልহামዱሊላህ ያኒ አላህ ዘንድ ትልቅ ደረጃን ያስገኝልሃል ወይ ሚዛንህን ይሞላልሃል እኔ አላህን ስንዝር ስቀርበው ያኒ ግዴታዬ ነው መቅረብ ግዴታዬ ነው እሱ ትእዛዝ ላይ መገኘት ግዴታዬ ነው እሱ ለኔ ስንዝር ቢቀርበኝ شيء عادي شيء طبيعي የሆነ ነገር ነበር ኖርማል ጉዳይ ነበር ነገር ግን እኔ ስንዝር ስቀርበው እሱ ጥፍ አድርጎ የሚቀርበኝ ምን ያህል ቢወደን ነው አላህ Subhanahu Wa Ta'ala እኔ እርምጃ ያክል ስቀርበው እሱ በፍጥነት የሚመጣኝ ወይም ደግሞ እኔ ቀስ ይያልኩ ሲሄድ እሱ በፍጥነት ወደ የሚቀርበው ምን ያህል ቢወደን ምን ያህል ባያፈቅረን ነው አላህ Subhanahu Wa Ta'ala ባሪያዎቹን ሲወዳቸው ወይም መውደዱን ከሚያረጋግጥባቸው ምልክቶች አንደኛ እንግዲህ ዑቁባ ወይም ደግሞ ቅጣትን አለማቻኮሉ አላህ Subhanahu Wa Ta'ala በሰራነው ወንጀል ቶሎ እኛን አለማያዙ እኛ እንደ ጥፋታችን እንደምንሰራቸው ስራ አላህ Subhanahu Wa Ta'ala ቶሎ ቢይዘን በዛ ነገር ቶሎ እርምጃ ቢወስድብን ምን ያህል አስከፊና ምን ያህል አደጋ ሊሆን እንደሚችል እናስባለን አላህ Subhanahu Wa Ta'ala ስለሚወደን ግን በእኛ ላይ ዑቁባውን ፈጣን ያደርገውም ወይም ደግሞ ቶሎ እርምጃን ያወስድብን በሁለተኛ ደረጃ አላህ Subhanahu Wa Ta'ala ይህን በማለት ምን ይላል ጌታ ያኒ ገፉር ምህረቱ የሰፋ ወይም ደግሞ ምህረቱ ትልቅ የሆነና አዛኝ የሆነ ጌታ ነው ረህማው የሰፋ ጌታ ስለሆነ አላህ Subhanahu Wa Ta'ala በሌላ አያት ላይ ነው ሲገልጽ ይላል አላህ غافر الذنب ወንጀልን ይቅር የሚል وقابل التوب ከወንጀላቸው ተጸጽተው የሚመለሱ ሰዎችን ደግሞ የሚቀበል የሆነ ጌታ ነው በሌላም አያት ላይ ምን ይላል አላህ ومن يغفر الذنوب الا الله ከአላህ ውጭ ማን ነው ወንጀልን ምህረት ሊለግስ የሚችል ይላል አላህ Subhanahu Wa Ta'ala እነዚህ ነገሮች ስንመለከታቸው አላህ Subhanahu Wa Ta'ala በእኛ ላይ ቶሎ እርምጃ ለመውሰዱና እንዲሁም ደግሞ ተውበታችንንና ከወንጀላችን ይቅርታን መቀበሉ የአላህ ውዴታ የሚያመለክቱ ናቸው በቀን ውስጥ ሱብሃንአላህ ወቢሐምዲ 100 مرة 100 ጊዜ ሱብሃንአላህ ወቢሐምዲ ብሎ የሚል ሰው ይላል ረሱሉ ሰለላሁ ዐለይሂ ወሰለም 1000 ሐሰና ወይም 1000 አጅሮች ይጻፉለታል ረሱሉ ሰለላሁ ዐለይሂ ወሰለም እንደዚሁም ደግሞ ወንጀሉ የባህር ማዕበልን ያክል ቢሆን እንኳን አላህ ይምረዋል ይላል ረሱሉ ሰለላሁ ዐለይሂ ወሰለም
ይሄን እንግዲህ ሱብሃንአላሁ ቢሐምዲ ብሎ አንድ ሺህ ሐሰና የሚጻፍለት ሰው ሱብሃንአላሁ ቢሐምዲ ብሎ ያኒ ምን ያህል የሰፋ ወንጀል ቢኖረው የሚማርለት ሰው ሱብሃንአላሁ ቢሐምዲ ለማለት ይሳነናል ወይም ደግሞ ይከብደናል በተለያዩ ቦታዎች በተለያዩ ጊዜያቶች ጊዜያችንን ምናልባት አላህ በማይወዳቸው አላህ በማይፈልጋቸው አላህ Subhanahu Wa Ta'ala ዘንድ ቁጣን ሊያመጡብን የሚችሉ ስራዎችን ስንሰራ እንገኛለን ወይም ብዙ መጥፎ ነገሮች ላይ እንገኛለን የአላህ Subhanahu Wa Ta'ala ውዴታን የምናገኝበት ምህረት የምናገኝበት አጅራችን ሙዳአፋና እጥፍ ድርብ የሚሆንበት ነገ ጧት ሙህታጅ የሚሆንበት እለት ይመጣል አንዲት አጅር ከባድ የምትሆንበት ቀንና ያቺ አንድ አጅር አላህ ፊት ምናልባት ልታዋርድኝ የምትችልበት ቀን ይመጣል ይዘን እንዴት ነው የምንዳከመው እንዴት ነው የሚከብደን ሱብሃንአላሁ ቢሐምዲ ብለን ደረጃችንን ከፍ ማድረግና አላህ ዘንድ ያለንን ቀረቤታና ውዴታ ለማግኘት ምን ይሳነናል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም አልহামዱሊላህ ተምለዑል ሚዛን ይላሉ في الحديث ነብዩ አልহামዱሊላህ የሚለው ቃል ሚዛንን ይሞላል አሉ ረሱሉ ሰለላሁ ዐለይሂ ወሰለም የሰውየው ሚዛን ጎሎበት ሚዛኑን ሐምዱሊላህ ለአላህ የሚያደርገው ምስጋና ቃል የአላህ Subhanahu Wa Ta'ala ትልቅነት ለሱ ያለውን ጸጋ ያኒ ዑለማው እስላም ምን ይላሉ በእኛ ላይ ብዙ ጸጋዎች ሁሏል ምናልባት በዱንያ ላይ የምናገኛቸው እኛ የምንፈልጋቸው በህይወት ላይ አስፈላጊ የሆኑ ነገሮች መምጣታቸው ብቻ አይደሉም እኔ አፊያ ተሰጥቶኛል ሰውነቴን ሙሉ አድርጎልኛል አላህ Subhanahu Wa Ta'ala ይሄ ነገር ምን ያህል ትልቅ ጸጋ ነው ለዚህም ነው ዘካቱ ኒዓም ይሉታል ዑለማው እስላም የኒዕማ ጸጋ ወይም የኒዕማ የጸጋዎች ዘካ ይሄ ጸጋ ራሱ ዘካ ያስፈልገዋል አላህ ምን ይላል እንግዲህ አላህ Subhanahu Wa Ta'ala የውዴታውን የፍቅር ሁኔታ ከሚገለጹበት ሐዲሶች ውስጥ ይሄ ሐዲስ በጣም ልዩ ማዕና ወይም ልዩ ትርጓሜን ይዞ እናገኘዋለን من تقرب الي شبرا تقربت اليه ذراعا ወደኔ ስንዝር የሚቀርብን ሰው ለሱ የክንድን ያክል ቀርባለሁ ይላል አላህ Subhanahu Wa Ta'ala ወደኔ የክንድ ያክል የቀረበኝን ሰው እሱን የርምጃ ያክል ቀርባለሁ ይላል አላህ Subhanahu Wa Ta'ala من اتاني يمشي ወደኔ የሚመጣኝን የሆነ ሰው እኔ ደግሞ በፍጥነት መጣዋለሁ ይላል አላህ Subhanahu Wa Ta'ala አናመሳስልም ወይም ደግሞ ተሽቢህ እናደርግን ግን ፈክሩ ያ ኢኽወተል ኢማን አላህ ምን ያህል ባሪያውን ቢወድ ነው ሐርወላ ማለት የፍጥነት እርምጃ እሱ ቀስ ብሎ ሲመጣኝ የኔና ያንተ ስፋት ምን ያህል ነው የኔና ያንተ ትልቅነት ምን ያህል ነው ከኔና ካንተ የበለጡ አላህን የሚገዙ ባሮች አሉት አላህ Subhanahu Wa Ta'ala لا يعصون الله ما أمرهم ويفعلون ما يؤمرون የታዘዙትን ከመስራት ወደ ኋላ የማይሉ የተከለከሉት ቦታ ላይ የማይገኙ ሆኑት የአላህ Subhanahu Wa Ta'ala መላእክቶች አሉት እነዛ መላእክቶች ያሉ ከነዚህ አስበለጠን አላህ Subhanahu Wa Ta'ala ለኔና ላንተ ትልቅ ክብርን ትልቅ ደረጃን ሰጠን ይሄ ደረጃ ገብቶን ወደ አላህ ለመቃረብ የአላህን ውዴታ የበለጠ ለማግኘት ካልተንቀሳቀስን ነብዩ ሰለላሁ ዐለይሂ ወሰለም رحم الله رجلا يعني الله يمارው አንድን ሰው በሌሊት ላይ ተነስቶ ሚስቱን ቀስቅሶ ረክዓተን ሶላት ወደ ጌታቸው ሊቀርቡበት የሚችሉ ረክዓተን ሶላት የሰገዱ ሰዎችን አላህ ይማራቸው የአላህን ምህረት ያገኙ ቀላል ነገር ነው ስራው የሚከብድ ነገር አይደለም አኽረ ላይ ተነስቼ ሚስቴን ቀስቅሼ የምሰራት ኸይር ስራ አላህ ዘንድ ግን የምታስገኝልኝ አጅርና የምታስገኝልኝ ቦታ የአላህን ምህረት ታስገኝልኛለች በምንም ነገር ልገዛው ማልችለው ምህረት ከአላህ ዘንድ እንዳገኝ ያደርገኛል ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ላይ ብዙ ነገሮችን አስተላልፈዋል ምን ይላሉ በአንድ ሐዲስ ላይ من صلى علي صلاه صلى الله بها عليه أشرا إلى الرسول صلى الله عليه وسلم يعني حديث إمام مسلم كعبد الله بن عمر بتزجبوا حديث لين من صلى عليه صلاة صلوات على النبي إديه لنبي صلى الله عليه وسلم لهوتاችን ከማንም በላይ ሙህታጅ ምን ሆነባቸው ሰው ናቸው ረሱሉ ሰለላሁ ዐለይሂ ወሰለም እኔና አንተ ነብዩ ባልነበሩ የት ነበርን እኔና አንቺ ነብዩ ባይኖሩ የት ነበርን ነብዩ አይመጡ ምን አይነት ዘላም ውስጥ ምን አይነት ጨለማ ውስጥ ምን አይነት ጥፋት ውስጥ ልንኖር እንደምንችል ስናስበው ምን ያህል ከባድ እንደሆነ እናያለን የዛሬው ብቻ አይደለም በነብዩ ሰለላሁ ዐለይሂ ወሰለም ረህመተን ለልዓለሚን ለዓለማት እዝነት አድርጎ ልኳቸው አላህ Subhanahu Wa Ta'ala ከዚህ ከጨለማ ከኩፍር ከክህደት አውጥተው ወደ እስልምና ብርሃን ላይ በሳቸው ስበብ መግባት ቻለን በዛ ላይ እኔን ይወዳሉ ያፈቅራሉ ነብዩ ሳይኝ ናፍቀዋል ወንድሞችን ናፈቁ ብለው ተናገሩ ረሱል ሰለላሁ ዐለይሂ ወሰለም በመቀጠል ነገ ጧት አላህ ፊት በመቆምበት ጊዜ ደግሞ ከምንም ነገር በላይ የሰው ልጅ ተጨንቆ መድረሻን አጥቶ አላህ ፊት ለረጅም ዓመታት ሲቆም ከማንም በላይ ለህይወቱ ሙህታጅ የሚሆኑ ሰው ማናቸው
أشرف الخلق الله صلوات الله عليه وسلم ታላቁ ሰው ነብያችን صلوات الله عليه وسلم ታዳ ከማን በላይ ከነፍሴ ከራሴ የበለጠ ለህይወት የሚያስፈልጉኝ ሰው በቀን በሳቸው ላይ ሰላምና ደህንነት ሳላውርድ አልፋለሁኝ ለዚህም ነብዩ ሰለላሁ ዐለይሂ ወሰለም በዚህ ብቻ አይደለም ነብዩ ለኔ ከማስፈልጋቸው ለህይወቴ ትልቅ አስፈልጊ ከመሆናቸው ጋር ምን ይላሉ من صلى عليه صلاة በኔ ላይ አንድ ሶላዋት አለ ነብይ ያወረደ የሆነ ሰው በሱ ላይ አላህ 10 ጊዜ ሶላት ያወርድለታል አላህ ሱብሃንአላህ يعني شيء بسيط ቀላል ስራ ናት የምናገኝበት ነገር ግን ስንመለከተው የምናገኘውን አጅር ግን ስናስበው يعني هل هذا شيء ثقيل ለብዙ ነገር እንለፋለን ለብዙ ነገር እንጥራለን ትንሽ ነገር ለማግኘት ዱንያ ላይ ስላለን የገንዘብን ጥቅም እናጋለን የገንዘብን ፋይዳ እናውቃለን ያችን ነገር ለማግኘት በሐያታችን ብዙ ነገር ውስጥ እንገባለን ብዙ ነገር ላይ እንለፋለን ነገር ግን ምንድነው የሚሆነው እኔ የምናገኛት ነገር ጥቂት ነገር ትሆናለች በዚህ ግን የምናገኘው የሁለት ሀገር ደስታ በዱንያ ላይ እጥሚዕናን القلب የውስጥ መረጋጋት የልብ ደስታ ይፈጠራል አኺራ ላይ ደግሞ ከምንም ነገር በላይ ደረጃ ይከፍ ብሎ ይሄዳል ኢዘን ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲሳቸው ላይ ይሄንን ይገልጹልናልና ሰላዋት አለ ነብይ ልናበዛቸው ከሚገባቸው ጉዳዮች ውስጥ ናቸው ለምን የአላህን ውዴታ ከሚያስገኙልን የአላህን ምህረት ከሚያመጡልን ነገሮች ናቸው